ደግሞ ሰዓት እንዳይረፍድባችሁ ሂዱ ክዶ ውሩ። ምንድን ነው ያልከው? ነው ምንድን ነው ያልከው? ለአዳር ነው የጠራችኝ ሀቢብቲ። የራት ግብዣ ትርጉሙ ምንድን ነው ታውቂያለሽ? ራት የጋበዝኩ የራት ግብዣ ትርጉሙን ስላወቅኩ ነው። ኤሪክ እሷን አመስግናት። ግን እኛ እንዳትመታ የጠራችን እሷ ናት። አንድ ቤት እንኖራ ታዲያ። አይዋ አንድ ቤት ከኖረን እኮ ሁሌ እሰራላለሁ፣ እንኖራለን። ጆሲው እንጂ አሁን ይሄ ነገር አበላሻሽው ታውቃለህ። በዚህ ሰዓት እንዴት ይመጣል? የለም ታውቀዋለህ፣ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ልሁን ሳይህም ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ እንግዲህ በአዲስ ነገር ከች ብያለሁ። እኔ ያው በአዲስ ነገር መምጣት አይሰለችም እንደምታውቁትና በአዲስ ነገር መጥቻለሁ ማለት ነው። አሁን ግን ማታ ነው፣ ቀን ምናምን እንዳይመስላችሁ ማታ ነው። ግን ደግሞ በማታ ዛሬ ፕሮግራም ያለኝ ሰው ነኝ። ከዚህ በኋላ ብዙ የምሰራው ስራ አለኝ። ሰሞኑን ምናምን ያው መግቢያ ከሰራሁኝ እንደዚህ ምናምን ከመጣሁ ቆይ አይደለ እና ናፍቄያችሁ ነበር እና እኔም ናፍቃችሁ ነበር። በነገራችን ላይ ስጠፋ እናንተ ብቻ የምትናፍቁኝ እናንተ ብቻ የምትናፍቁኝ ነው የሚባለው። የምትናፍቁኝ እንዳይመስላችሁ፣ እኔም ትናፍቁኛላችሁ። የምትናፍቁኝና ምናፍቃችሁ ምታታብኛል። ብዙ ጊዜ ከበፊት ጀምሮ ነው። ሁለቱ በጣም ምትትት ነው የሚልብኝ፣ እንዲህ መግለጽ አልችልም። እና እናንተ ጋር እንደዚህ መግቢያ ምናምን ስሰራ ማለት ነው፣ መግቢያ ምናምን ስሰራ በቃ እኔም የሆነ ናፍቆቴ ይወጣልኛል ማለት ነው። እና እናንተ ብቻ የምትናፍቁኝ አይምሰላችሁ፣ እኔም ትናፍቁኛላችሁ ለማለት ነው። እና ዛሬ እንግዲህ ቆንጆ ቀን ይሆናል ብዬ አስባለሁ። ያው ምንድን ነው የመጣሁበትን ነገር ሳስረዳችሁ ወይም ደግሞ ስነግራችሁ ምንድን ነው መሰላችሁ፣ ጾም ግን አሪፍ ነው አይደለ? ሁላችሁም ጋር ጾም አሪፍ መልካም እንደሆነ አልጠራጠርም። አሁን ወደ መጣሁበት ነገር ልግባ። ዛሬ የመጣሁት እንግዲህ ትላንትና አይታችኋል። ምንድን ነው ካልጋበሽኝ ምግብ አማርኛ እየጠፋብኝ ነው። በሌላ በምንኛ ላውራ ታዲያ? ምንድነው አልጋበሽኝም፣ ምግብ አልጋበሽኝም እና ተቀይሜሻለሁ ብሎ አኩርፎ የነበረ ኤሪክ። ስለዚህ ልንክ ሰው ነው ዛሬ ፋ ምናምን አድርገን። በነገራችን ላይ ምሳ ማድረግሽን ነበር ምናምን፣ ግን እንደምታውቁት እንግዲህ ጾም ነው፣ ሁሉም ጋር ጾም ነው። ስለዚህ ጾም ስለሆነ ምሳ ደግሞ ስንት ሰዓት ነው የሚበላው? እንደምታውቁት ከሆነ ምሳ ደግሞ የሚበላው 7 ሰዓት 6 ተኩል ነው ምሳ የሚበላው። ስለዚህ በዛን ሰዓት ደግሞ ምሳ መጋበዝ አልችልም። ያው በዛን ሰዓት ጾም ነው እና ሁሉም ሰው አሁን ላይ ጾም ነው። ለዛ ነው እና ምንም ማድረግ አይቻልም። ወደ ራት ተዘዋውረዋል። ስለዚህ ብዙም ደግሞ የተለየ ምግብ ምናምን አልሰራም። ምክንያቱም ወቅቱ የምን ወቅት ነው? የጾም ወቅት ነው። እኔ በዚያ አጋጣሚ ንገሩኝ ምን እንደምበላ ግራ ገብቶኛል። እኔ ስጋ ምናምን እንደማለት ታውቃላችሁ። ጾም ቢፈታ ምናምንም ጾምን ባይሆን ስጋ የምወድ ሰው አይደለሁም። ግን አሁን እኔ የምበላው ነገር ጠፍቶብኛል። ምን እንደምበላ ግራ ገብቶኛል። እና እንደዛ ነው። ግን አሁን ደግሞ ለራስ የሚሆን ነገር አንድ ያሰብኩት ነገር አለ። ብዙ ነገር አልሰራም፣ አንድ ነገር ነው የምሰራው። ያንን ነገር አብረን እንሰራለን፣ አብረን እንቆያለን። ቆይታችን ቆንጆ እንደሚሆን አልጠራጠርም። እና እስከ ቪዲዮ ፍጻሜ አብራችሁን ሁኑ፣ እንዳትለዩኝ። እና ወደ ምግብ ዝግጅት አይባልም፣ አንድ ምግብ ለመስራት ምግብ ዝግጅት ካልኩት ይረዝማልና ምግብ መስራት እንሄዳለን እና አብራችሁን ቆዩ። እንሂድ ወደ ምግብ ላቀራርብ።
የሆነ ነገር ልንገራችሁ። እኔ በነገራችን ላይ ማለት ነው ምንም ምግብ ላይ አሁን ይሄ ግዴታ ነው በእርግጥ ስግብ ስለምሰራ ማለት ነው። ግን ምንም ምግብ ሲሰራ ቲማቲም ከሌለው ምግብ ምንድን ነው የበላው አይመስልም። እና ምንም ምግብ ሲሰራ በእርግጠኝነት እኔ የሰራሁት ምግብ በሙሉ ምን አለው ቲማቲም አለ። እና ቲማቲም በጣም ነው የምወደው። ሽንኩርትም ደግሞ በደንብ ነገር ወዳለሁ። ግን ቲማቲም የሚደርስ የለም። እና ለማንኛውም እኔ ምግቡን መስራት ሳልጀምር የጠራሁት እንግዳ እንዳይመጣብኝ ከዚህ እንዳደርባለ ቶሎ ቶሎ ምግቡን ልስራና እና ደግሞ በደንብ እናወራለን። እሺ Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you. እና ቤተሰቦች እንግዲህ እንዳያችሁት አሁን ሰራርች ምናምን ጨራርሻለሁ። የቀረኝ ደግሞ ትንሽዬ ዲኮር አይባልም እንደዚህ እዚህ ጋር አንዳንድ ነገራቶችን ማቀራረብ ነው። በነገራችን ላይ ያለሁት እኔ ቤት አይደለም። ያው ከቤት ደግሞ አንዳንዴ ወደ ሌላ ቦታ ደግሞ ወጣ ብሎ እንደዚህ አይነት ነገር ማዘጋጀት አሪፍ ነው በሚለው ቤት አይደለሁም ያለሁት። ግን ደግሞ ታስታውሳላችሁ የምን ጊዜ ነው? የሆነ ጊዜ ራት ሊጋብዘኝ ማለት ነው። በጣም ያሳቀኝ ነገር ስለሆነ ነው የምነግራችሁ። ራት ሊጋብዘኝ ከዛ ለማን ለኤንዲ ለጆሲ ረስቻለሁ፣ ብቻ ቀሚስ ላከልኝ ማለት ነው። ታስታውሳላችሁ የዛኔ። እና ምን ብሎ መሰላችሁ ይላከልኝ? አይ እሷ ከነ ሱሪዋ ትመጣለች፣ ሱሪ ለብሳ ነው የምትመጣው፣ ራስ ጋብዛት፣ እንደዛ ለብሳ እንዳትመጣብኝ ይሄን ቀሚስ ስጧት ብሎ የዛኔ ቀሚስ አሰጥቶኛል። ይሄ ማለት ምን ማለት ነው? የትኛውን ቦታ ሱሪ ለብሳ ነው የምትሄደው ለማለት ነው እንደዛ ያለኝ ይመስለኛል። እና
ያው ለምንም ነገር ብዙ እንትን ስለማልሰጥ ነው እንደዛ የትም ቦታ ቢሆን እንደዛ ለብሼ የምሄደው እና ዛሬ ግን ያው እሱን ለማስደሰት ስለሆነ አላማው ልብስ ቀይራለሁ። ይሄኛውን ቀሚስ ለብሼ ከምሰራ ብዬ ነው እንደዚህ የለበስኩት እና በዛው ድንግግር እንዳይላችሁ ቤቴ አይደለም ያለሁት ባይዘዌ ቤት ቀይራ ነው እንዳትሉ፣ ቤት ቀይሬ አይደለም፣ ይሄኔ ቤት አይደለም ሌላ ቦታ ነው ያዘጋጀሁትኝ እና ልብስ ቀይሬ ምናምን ደግሞ እንገናኛለን። አሁንም አብራችን ቆዩ እና ቤተሰቦች ይኸው ቀሚስ እንደዚህ ለብሻለሁ እና ገና አሁን ማዘገጃጀት ይቀረኛል እና አሁንም ደግሞ አብራችን ቆዩ። ቀሚሴ እንግዲህ አሪፍ ነው። ምንድነው ከሱሪ ብዙዎቻችሁ ሱሪ እንድለብስ ብዙ ጊዜ አትፈልጉም። ሁሌ በቃ ሄሉ ቀሚስ ልበሽ ምናምን ነው የምትሉት እና ጸልዩልኝ ምንም ሱሪ የሚባል ነገር ዞር ብዬ እንዳላይ ቀሚስ ብቻ እንድለብስ ጸልዩልኝ እና እናዘገጃጅና ወደ ምንድነው ወደ ግብዣችን ወደ ፕሮግራማችን እንሄዳለን። ዛሬ እንግዲህ አማርኛ ወዴት ብን እንዳለች አላውቅም፣ ምንኛ እንደወራ ፈልገው እንደሆነ አላውቅም እና ላዘጋጅ ስጋ አበባ እንደዚህ አይነት ነገር ላይ መሬት ላይ ነው አዘጋጆች የማውቀው። አሁን ላይ ደግሞ እንደዚህ ጠረጴዛ ላይ ነው ማዘጋጀው። እዚች ጋር አበባ አለችኝ፣ እዚች ጋር ደግሞ ሻማ አለችኝ። ሌላውን ደግሞ አላሳያችሁም፣ በኋላ ታዩት ይሆናል እና አበባውን ምናምን እናድርግና something told ጨርስና me አውራችሁ it was over when I saw you and her talking. Ooh, something deep down in my soul said, cry, girl. When I saw you and walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, cry, girl. When I saw you and walking out, ooh, I would rather go blind, boy. Danchi wubelem በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ በነገራችን ላይ ማለት ነው ሰውያችን በጣም አርፋጅ ረባሽ እየሆነ ነው እና በጣም አርፋጅ እየሆነ ነው እያልኩኝ በር እየተንኳኳ ነው። እንዳንቺ መንገድ ከተዘጋጋ ታዲያ ቀድመህ አትወጣም ነበር? ቀድመህ መውጣት ነበረብን። መንገድ ዝግ ስለሆነ መንገድ ልገይር ብዬ በፈታ መንገድ ልምጣ ቦታ ግን አርፍደሃል፣ አጥፍተሃል። በስማይ
ليك شارك مع احلى صبرش لذا يتشالك انت الزيادة እንዴት ነው ወደድከው كتير بتعب كتير ያምራል እንደዚህ ብለህ ብታይ ያምራል زهري حبيبتي ደህና ነሽ ግን كتير حلوة ثانك كتير كتير እሺ ሲገባ አላየሽም ወንድ ከሚ እንዴ አሁን ልነሳ እሺ ያው ዋው ሰንደ አምር ጀነኒ ያምራል ወደድከው كتير كتير በጣም ኪዩት ያው እንግዲህ ዛሬ ምንድነው መሰል አላማ የለንከር ትላንትና አኩርፈኝ ነበረ ትላንት አኩርፈኝ ነበረ እንደዚህ ምናምን ጠርተሽኝ አታውቂም በራስሽ እጅ ራት ሰርተሽ አደረከኝ ዛሬ ደግሞ በራሴ እጅ በእጅ ያው ምስክር አለ እና በራሴ እጅ ሰርቼ ምግብ ሰርቼ ነው የጠራሁ እና በቃ ለዛ ነው بس አንቺ ቤት ነው ጋብዘ ምናምን አልሽና የት አለ ቤትሽ? ኦኬ ቤትሽ ለምን አልጠራሽኝም ነው። ቤቴ ደግሞ ለምንድን ነው መሰለህ? አሁን ቤቴን አይተህ ታውቃለህ። ምግብ በልተህ እንደዚህ ወይ ራት ወይ ምሳ ምናምን ቁርስ ምናምን ጋብዤ አላውቅም እንጂ ቤቴን ታውቀዋለህ፣ መጥተህ ታውቃለህ። እና እኔም ደግሞ ከቤት መውጣት ፈልጊ ስለነበረ ሌላ አዲስ ቦታ ይሁን ብዬ ነው እና ለዛ ነው እንጂ ሌላ ምክንያት የለኝም። ችግር የለም። ዋናው ባንቺ እጅ የሰራሽ ግን አልደበረህማ ቤቴ ስላልሆነ ላላላ እንደዚህ አይነት ቦታ ለየት ያለ ቦታ ይሁን ብዬ ነው። ግን ምግብ አንቺ ነሽ የሰራሽ? እኔ በእጅ የሰራው ማስረጃ አለ። በቃ ስለዚህ አሁን ምግቡን ላምጣና ትቀምሳለህ። ከዛም በኋላ ከአስር ሬት ታደርጋለህ። እንደ ይጣፍጣል። እውነቱን ነው የምትናገረው፣ ውሸት መናገር አይቻልም። ካልጣፈጠ አልጣፈጠም ነው፣ ከጣፈጠ ይጣፍጣል። እና ላምጣ ምግብ ላግዝሽ? ኧረ ምንም ጨርሻለሁ እና መጣሽ። ሀቢብቲ የራት ግብዣ ትርጉሙ ምንድን ነው ታውቂያለሽ? የራት ግብዣ ትርጉም ነው? አዎ አውቃለሁ። ትርጉሙ ታውቂያለሽ? ራት ግብዣማ ትርጉሙን ባውቀው እኮ ነው ራት የጋበዝኩ። የራት ግብዣ ትርጉሙን ስላወቅኩ ነው። እና ትርጉሙ ምንድን ነው? ትርጉሙ ሰማኝማ ከመመለሴ በፊት ማለት ነው። ወይኑን ያመጣው ሻተ ነው ትጠጣለህ? እኔ ውሃ ነው የምጠጣው። እና ውሃ ልጠጣ አልጠጣም ወይ ግን ያልመለስልኝ ጥያቄ። እሺ ጥያቄህን እመልስልሃለሁ። ቆይ ውሃውን ልቅዳ ብዬ እኮ ነው። እራት ግብዣ እራት ግብዣ ማለት እንዴት ነው? አሁን ለምሳሌ ቀን ቀን ደግሞ አይመቸንም ስራ ነን ምናምን። ስለዚህ እንደዛ ስለሆነ ቀን ስለማይመቸን ማታ እራት መብላት ማለት ነው። ምሳና ቁርስ ስለማይመቸን እንጂ ምሳም ቁርስም ማድረግ እንችላለን። ምንድን ነው ያልኩት? ለምን ገባሽን? እራት ሳይሆን የእራት ግብዣ ትርጉሙ ምንድን ነው ታውቂያለሽ ወይስ አታውቂም? እኮ አውቃለሁ እኮ ትርጉሙ አንቺ ያልሽን ሌላ ነገር ነው። ጠዋት ስለማይመቸን ምናምን እኔ ለምን ገባሽን አላልኩሽም ሀቢብቲ። ትርጉሙ የጠየኩሽ የእራት ግብዣ ትርጉሙ እኮ የእራት ግብዣ ትርጉሙ እንደዛ ነው። አሁን ምሳ ነበር እንዴ? ምን ያስቃል? ቆይ አትሳቃ። እኔ እግዚአብሔርን አንተ ተስቃ አብረህ እያሳቀኝ ነው። ትርጉሙ ይሄ ነው ታውቂው? አዎ ማለት ለዚህ ነው በቃ። ለምን ሳቅብኝ? እሺ ትርጉሙ እሺ ምንድን ነው? መውሄክ እንደዚህ አይደለም ትርጉሙ። እሺ እኮ ንገረኝ። እሺ ትርጉሙ አንተ ንገረኝ።
بعربي ልንገርሽ እሺ العشاء بهالوقت والعشاء بيكون بالليل صح العشاء فلما الحبيبين مثلا أنا إذا عزمتك على العشاء وإذا أنت عزمتيني على العشاء له ترجمة إنه راح مو مثل اللي أنت قلتي لي يعني عند الشينات هيدي اللي ترجمت وترجموه ለምግብ ብቻ አይደለም مو للأكل هو العشاء مو بس مشان ناكل እንዴ እና ለምግብ ብቻ እሺ አሁን ትበላለህ ቆይ በአረብኛ ባይዘው አልገባኝም نعم ناكل ዛሬ አልገባኝም ግን بس أخلص እሺ ብላ هو بعد ما نحن ناكل شوي بنقضي أوقات حلوة مع بعض ترجموا إيه هنا እሺ እኔ አሁንም እየገባኝ ስላልሆነ ምግቡን እንብላ አንተም ብላ እኔም ልብላ ስሰራ የደከመኝ ሰው ነኝ እላለሁ ለማንኛውም ምግብ ከሰራሁኝ ትንሽ ቆይቶ ነበረ እና ይኸው ላንተ ነው ደፋ ቀና ብዬ የሰራሁት እና ብላ እንዳያቃጥለኝ ما في مشكلة ካቃጠለ በኋላ ማፊ ሙሽክላ የለም ሳልበላ ላይጎርስሽ አይ አይደለም አንተ ቀመስ መጀመሪያ አንተ ካልቀመስክ እንዴት ነው የምትጠይኝ? ቆይ انت اللي سابتي؟ انت؟ بزي እጅ كثير طيب ጌታ የምር والله እና እንደዚህ ቆንጆ ምግብ የምትሰሪ ከሆነ ለምን ከዚህ በፊት ለምን አንቺ አትሰሪልኝም እንዴ? ኧረ ሁሌ ልስራልህ ሁሌ ምግብ እኔ ልስራልህ አንተ ቤት ወራኔ ያንቺ ምግብ ከለመድኩት በኋላ አንድ ቤት እንኖራ ታዲያ አይዋ አንድ ቤት ከኖርን እኮ ሁሌ እሰራላለሁ እንኖራለን ግን በርበሬው ካቃጠለ በጣም ነው ምስቅብህ በርበሬው አያቃጥልም አይዞህ ቢያቃጥል ራሱ ምንም ማድረግ አይቻልም አይቃጥልም አታለቅስማ እና ወደድከው ግን እውነት ተመቸ አሁን እኮ አንድ ነገር ብቻ ይሰራልህ ያው ጾም ስለሆነ ነው ጾም ደግሞ ጾም ሲፈታ ደግሞ ብዙ ነገር ሰራላለሁ ተፋና ቆንጆ ነገር ሰራላለሁ ብዙ ነገር እኔ ደግሞ ቃል ገብቼልህ ሰራላለሁ ምግብ ብዙ ነገር ተስማማ እኔ ደግሞ ለአንቺ ቆንጆ ሰርፕራይዝ አለ ቆይ ሰርፕራይዝ ምንድነው አንጀቴን በላው ንገረኝ እስቲ ሲጀመር ሰርፕራይዝ አይነገርም ንገረኝ ተው ሀቢቢ ተው ለምን አሁን አንቺ ዳኒ ሰርፕራይዝ አለ ካልሽኝ ከዛ ምንድነው ካልኩሽ ትነግሪኛለሽ እንዴ ቆየ እኮ አሁን ትላንትና ሰርፕራይዝ አለሽ አልከኝ ዛሬም እኮ ስለማይነገርም እሺ አሁን እኮ አጓጓኸኛ እኔ ጓጓ خلاص ብቻ ሰርፕራይዝ ቆንጆ كثير حلو እንግዲህ ከአንቺ በላይ ቆንጆ አይደለም ስለዚህ እኔ እበልጣለሁ ከሰርፕራይዝ كثير ስማኝማ ወደድከው እሺ አሁን ደግሞ ማለት ነው የሆነ ትእዛዝ ላዝ ነው እቺ እዚች ጋር ስጓ ማለት ነው ፓስታው ይሄ ፓስታ ነው ስጓን ብቻ በማንኪያ አንዴ ጉረሳትማ እንደዛ ጉረሰው እስቲ ብቻ ብቻ በደንብ እንጂ እንደዚህ በደንብ ጉረሰው ስጎ በርበር ያለው አይ እንጋጂ ጠጣ እንጋ ጠጣ በገዛ እጅ ሰው ገደልኩ ተረፍክ እዚህ ድረስ ያቃጥላል ማለት ነው ስጎ ብቻውን ያቃጥላል አየህ ቅድም ስጠይቅህ ምንም እኔ አያቃጥለኝም እንዲህ ምናምን አያልክም
ብቻውን ሳበላ ተቃጠል ያከትሎ ያልሽን ሲጎ ስጎ እና ለብቻው አይከተል ስጋ አይደለም ስጎ በርበሬ ያለው እና እንዴት ነበረ ቆይታ? አይዞ እኔ እኮ ዝም ብዬ ነው እንደቀለድ ብዬ ካቃጠልሽኝ በኋላ ለቀልድ ነው። ማፊ መሽቀላ እኔ በነገራችን ላይ ከሰራው ምግብ መብላት አልችልም እና ከራበ ደግሞ በኋላ በነገራችን ላይ ላለመነሳት እንደዚህ ነው ያስቀምጠው። ግቡ። ማን ነው? አይጠፋም የተጠራ ሰው። ወይ እንዴት ናችሁ? አምሬ ወይ هذا عجبتيني እራት ግብዣ ነው። እና ፕሮግራም አይደለም እነሱ ነው ተራሽ እንዴ? እነሱ ተሰቃለ እንዴ? እንዴ ሰላም አትሉም? هذا مو እራት ግብዣ ወደ ፕሮግራም ወደ ሰርግ ወለሱ እንዴ እራት ግብዣ ነው ግን ያው እራት أهلين جوزي شو ምን ነው እንዴ? ምን ችግር አለው? አይ እሷ ለምን እንደጠራች ነው አልነገርሽውም? አዎ እኔማ እንደምትመ ልክ ሀቢቢ እንዴ ሄደን እኔ አራኮይ ላውራ ሄደን እኔ እኮ ላውራሶይ ሄደን እኔ እራት ነው የጋበዘችን ማለት ነው። ያ ሀቢቢ አና ሀቢብቲ እራት ሄዱ ምን አጠፋን እኛ? ችግር አለው ነው ማምጣታችን? ማፊ ምሽክለ በሰላ ፊ ምሽክለ አይደለም። ለምን አሁን هذا እራት ግብዣ ወደ ፕሮግራም ወደ እሱ ይሰፋሉ እንዴ? ራስ ግብዣ ነው ግን እነሱ ቢገኙ እኮ ችግር የለም። ግን እነሱ እንዲከኛ ጋር في مشكلة كثيرة دي لمن دبرة عندي وجوسي أهلا وسهلا بس بعدين بغرة روح بيجي ለምን አልነገርሽውም? ለምን ተጠራች? ኧረ እኔ ያው ገና ከመጣ በኋላ በቃ እያወራን ምናምን እራት እያበላን ስለነበር እረስቸው ነበር። እሷኛ የጠራችን ለምን ተረሽ ጀምራ አንተ ከዚህ በፊት ፍቅረኛ ነበረ? ግብዣ ለሁለት ሰው ወይ ለአራት ሰው? ግብዣ ለሁለት ሰው خلص روح ኤሪክ እናቱ ታዋይ በቃ ምን እንደደበቀት يلا شكرا لك روح ባለፈው እኮ ታዲያ እንደደበቀት አይደለም። እሺ ምግብ ላምጣላችሁ። እኔ ምግብ አለከ በላን አይደል አልኳል። እሱ ይቅርብህ አይጣፍጥም። እሱ ስማ አይጣፍጥም። የረሪ ሰራችሁ አይደለም እነኛ የበላን አለከ። ይሄ ያደረ አይጣፍጥም። ይቅርባችሁ እና በቃ ይቀመጡና ቆይ ሰዓቱ እራሱ እኮ በጣም ረፍዷል እኮ። ኧረ ሳየው በእናትህ አላየኸውም? ሰዓቱ عزمتنا على عشاء بس سلام انا وهي حبايب فكر انتوا نفس الشيء روحوا بعدين فتشوا شوفوا አንተ ቆይ ምንድን ነው የሚለው? እሺ አሁን የራት ግብዣ ነው። የራት አለከ ምግብ ማፊ بعدين غير يوم روح አንተ ገዝተው ሲመቱሃል። ጆሴ ሰማኝ። ይኸው አንተን ገዝተው ስናስገባህና
ምግብ ካለ ስጭን፣ ከሌለ ደግሞ ምግብ የለም እያለ አለ ደግሞ አነ ما بروح ለአዳር ነው ያተራችኝ ኩሽ ችግር የለም ምግብ ይቅር ብንቶ አንተ ሰማ ምን ደግሞ ሰዓት እንደ ረፍድባችሁ ሂዱ ኸዶ ወሩ ምንድነው ያልከው ነው ምንድነው ያልከው ለአዳር ነው ያተራችኝ ማለት ለአዳር ነው የጠራችኝ ማለት خلاص مشان الوقت انت ያኔ እሱም እየገባው አንዳንዶቹ ወይ ደገሙ ቁርስ በልተን እንድንለያይ ነው እያልከኝ ነው ጆሲ ምንድነው እራት ማለት ከኔ ጋር አውራ እነሱን ተዋቸው አውራኝ እኔን እንዴ እሺ እኔ ታድራለህ ብዬ ነው እንዴ ጠራው ለሰነብጅሩ እራት ገባህ አሁን አረ ልሄድ እና ታዲያ ምን ታረግ ለማማሩ ለአዳር ነው ያተራችኝ ሰውዬ እንግዲህ እንዳንድ ሀቢቢ እራት ግብዣ ነው ይሄ አንዳንድ ገገማ በሻቱ እንዴ እራት ግብዣ ነው ይሄ ካልበሉ አይደለም እንደሚለው አይደለም እራት ነው የጠራችኝ ለእራት ነው ያተራችኝ እኮ እራት በልተህ እኮ ታዲያ ወደ ገዝተው አራስ አስለምደውና እኔ ያው አስለምደውና በላ ይለኛል እንዴ እሺ ድንገት ማረም እግዚአብሔር አራስ እንዴ እና ምን ያስለምደው ምን አለመደም ያለመድከው ነገር አለ እንደ ጆሲ እራት በላ ይለኛል በል አይደለም ሰማይ እኔ ይኸውልህ እኔ የጠራው እኮ ያው ልንገር እኔ ላስረዳ ማለት ምናልባት ካልተረዳኝ ማለት ነው እኮ ተረዳሽ አይ መጀመሪያ እራት ተራሽኝ አይደለም ቆይ እሺ ስሙ ትላንትና እንደዛ ምናምን ስታወራ ምሳ ነበር ያሰብኩት ምሳ ደግሞ ሁላችንም እየጾምን ነው ነው ጆሲም ኤንዲም እኔም አንተም ሁሉም ጾመኛ ነው አሁን ላይ ይኸው በቃ ሁሉም ጾም ላይ ነው ያለው ስለዚህ ምሳ መጥራት ስለማልችል ነው እራት ከዛ እነሱን ደግሞ የጠራኋቸው እራት ከኛ ጋር አብረውን እንዲበሉ ሳይሆን እነሱን የጠራኋቸው ባለፈው ገስታው ስለገባ ስትል የሆነ አደጋ ስላጋጠመ አሁን ደግሞ እኔ ደግሞ መሸኘት አልችልም ገባ ሴት ነኝ ለብቻዬ ስለማልመለስ ስማኛ እነሱ እንዲሸኙ እቤት እንዲያደርሱ ነው የጠራኋቸው ገባ ከራት በኋላ ከግድ ተቀመጥን ምናምን በኋላ عمري انا معك شلون هلا خلصنا بدي اروح ማለት ምን انا هون راح نام እንዴ እዚህ ጋር ነው ማድረው ለእናንተ ሰዓት እንደሄድላችሁ ሄዱ አንዴ ቆይ ግን ማለት እሱ በቅንነት ነው ነገሮችን እያሰበ ያለው እኛ እንደምናስበው አይደለም በእርግጠኝነት ማለት ኤሪክ እዚህ ማደሪያ ቦታ አንድ ቦታ ነው ያለው የት ነው የምታድረው አንተ እና ጠረጴዛ ላይ ልደርልህ በእናትህ እዚህ ጋር ልደራ ነው ጠረጴዛ ላይ እንዴ ማለት አልገባኝም እሺ የት ታድራለህ እኮ ምነው እየመጣሽ ተኝኛ ቤተሰብ አለ ሰውዬው አሉ እሺ አሁን ታዲያ እኔ ነው መሸሽ በራሴ እጅ እንዴ ራሴን በራሴ ብሏል እጀም በእጅ የሆነ ነገር በእጅን ነገር አቅምሰሻል እንዴ ሰማይ ተቀያየረ ሲጀመር ወይና እኮ የት ነው ማድሯኒ እየተየከኝ መልስ ሰጠሁት እንዴ ማደሪያ አንድ ቦታ ነው ያለው አዎ ከዛ እዛ ነው የምታየው ቢያንስ እንድች ብያድራሉ አት ቢያንስ ምን አለ ሶፋ ላይ ማለት ትችላለህ ምናምን ቢያንስ እንኳን ይጠጋጋ ነበር እዛ ነው ማድረው መኝታ ክላስ ከዛ እሺ ባይዘም ስርስ ብሎ እያወራኩ ነው እንዴ እኔም ሲሪየስ ያወራው الله خلص خلصنا روح እየቀለድክ ነው ጌታ ግን እየቀለድክ ነው እንደዚህ የምትለው ጨርሷል አንተ ሂድ ቀልድህ ነው ቆንጆ እንዲቁርጥ ይልወቅ ቀልድህ ነው አምሪማ በመዛህ ቀልድ አይደለም እና ታዲያ ምን እያልክ ነው ማለት እኔ የጠራው እኮ ከኔ ጋር አብረኝ እንድታደርጉ አይደለም ራስ በልተህ ተጫውተህ ምናምን እንድትሄድ ነው አይደል حياتي عمري قلبي خلاص هلا هن اجوا صح تمطوا ሀገር ሼም የሚባል ነገር የለም اسمعي ኧረ ቆይ ኧረ ልቀቀኝ እንደዚህ ይነሱ ይሄዱ እኛ ፕሮግራማችን እንከታተል ሲጀመር ይኸውልህ አንደኛ ስልክ የት ነው ሰዓት በጣም ይሄዳል አንደኛ ማለት ነው ሲቀጥል ላይ ደግሞ እኔ በላን ብዙ ነገር ምናምን አወራ ከዛ ወደ ቤት ትገባለህ እንጂ ከኔ ጋር ልታድር አይደለም
ጁሲው እንጂ አሁን ይሄ ነገር አበላሻችሁ ታያለህ። በዚህ ሰዓት እንዴት ይመታል? ቆይ ግን ማለት የምርህን ነው እንደዚህ እያልክ ያለው? ኤሪክ ግን ማለት በጣም የደበረኝ ነው። እኔ በጣም አክብሬ ምናምን ነው ይሄንን ፕሮግራም ያዘጋጀሁት እና አንተ እንደዚህ ቢሆንክ ነው ቆይ እንትን አልካችሁ ይቅር። እኔ ሲጀምር ሄለን አግብቼ ነው ከእሷ ጋር ማደር ፈልገው እንጂ እንደዚህ ነገር አልፈልግም። እሷን እወዳታለሁ፣ አከብራታለሁ። ላቻዋታ ብያለሁ። እኔ እኮ ብዬ ነበረ ቀደም። አሁን ተቀለድክብን። እንደዚህ አይነት ጭቡ የጀመርክኛ ላይ ግን እናንተ ስላኔ በዚህ ሰዓት መታችሁ የባለፈው አይነት እንዳይደገም የምር በጣም ቴንኪው። ለእኔ አስባችሁ መታችሁ ማለት ነው። ስለዚህ አውቀ ነው ይሻላል። አሁን እንደዛ እንስማማለን። አይ እኔ ደብሮ የነበረ የሌለ ነበር አምሮ እኔ እንደዚህ ባህሪ የለኝም እኮ ታዲያ እኔ እኮ እንደዚህም ባህሪ ስለሌለ ማይጠበቅ አመኘህም እንደዚህ የጠራው እንደዚህ አይነት ፕሮግራም አዘጋጅቼ እኔ መጀመሪያም እየታወቀኝ ያን ሰዓት ምናምን ነገር ቀይረ ሲልኝ አልተረዳነውም። እሱ ለማለት የፈለገው ልደር ቢል ራሱ እዚህ ሶፋ ላይ ምናምን ነው ብዬ የጠበቅኩ የነበረው። ግን ፕሮግራሙ አሪፍ ነበረ በጣም ይሄ ምናምን ቆንጆ ሞያ ነው ያለሽ እና ሌላ ጊዜ ታይድሽን ያቆረሽ ተሳረጋለሁ አክብረኸኝ ስለመጣት በጣም እነሱ መጥቶ ለእኔ ወስዶ የባለፈው እንዳይደገመው ኃላፊነት ለእነሱ ሰጥቻለሁ። ኤሪክ እሷን አመስግናት። ግን እኛ እንዳትመታ የጠራችን እሷ ናት። አያስፈልግም፣ አይገባም። አንድ ነገር ብትሆን እነሱን እጠይቃቸዋለሁ። ደህና ደርሱ እና ቤተሰቦች የነበረ መሀል ላይ ባይዘወይ ደሜ እንደዚህ ሊተከተክ ነበረ፣ ግን ተመልሷል ማለት ነው። እና የነበረን ቆይታ እንዳያችሁት ቆንጆ ያማረ የተዋበ ነበረ። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደግሞ ዳግም ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ።